የእግረኛ ጉዳይ በኢራን ላይ ማሰብ በጣም ከባድ ያደርጋል። አፍጋኒስታንን ታሪክ እኮ ማየት በራሱ በቂ ነው አይደለ? አሜሪካ ወደ አፍጋኒስታን ስትገባ ታሊባን የሚባለውን ቡድን ሙሉ ለሙሉ መደምሰስ ነበረ 2021 ላይ ግን ምንድን የሆነው ታሊባን መልሶ ስልጣን ላይ ነው የመጣው። ስልጣን አስረክባን የወጣችው እና እንዲያውም በጣም አስቸጋሪ የሚባሉ የአፍጋኒስታንን ተራራማ ስፍራዎች በሮቦት የጦር መሳሪያ ሁሉ የታገዘም እርምጃ ተወስዷል ተብሏል። ቡድኑን ማጥራት ተችሏል ተብሎ ነበረ። ግን መልሶ ከበፊት ከነበረው ጥንካሬ እንዲያውም አፍጋኒስታን ተጠናክሮ አገር መምራት ይቻለ። እንደምናውቀው እንግዲህ አሜሪካ ከወጣች በኋላ ብዙም የጥቃት ወሬዎችን በአፍጋኒስታን አንሰማ አይደለ? አፍጋኒስታን ላይ እንደተሞከረው ሌሎች ሀገራት ላይ እንደተሞከረው የእግረኛ ጦር ወደ ኢራን ለማሰማራት ቢሞከር ቅድም እንዳነሳ ነው አሜሪካ የኢራንን ለመያዝ ወይም ደግሞ ኢራንን ኮንትሮል ለማድረግ የተሻለ ቴክኖሎጂ ያላት የተሻለ አቅም ያላት ሀገር እሷ ነች። ግን ደግሞ ሳነሳው እንደነበረ የኢራን መልክዓ ምድራዊ አቀማመጥ አንዱ የኢራን ከወታደራዊ አቅሟም በላይ ራሷን የሚጠብቅላት ይሄ ተፈጥሯዊ የሆነ መልክዓ ምድር አቀማመጥ ነው። የባህር ዳርቻዎች አሉ፣ ተራራማ የሆነ አካባቢ አስቸጋሪ የሚባል ነውና 20 ዓመት ሙሉ አሜሪካ ከዳከረች ኢራን ላይ ሌላ 40 ዓመት ልትል ትችላለች። ሌላ ተጨማሪ ከዛ ያነሰ ይሆናል ብሎ ማሰብ ከባድ ነው። እስራኤል የኢራንን የኒውክሌር ሳይቶች ማጥፋት ቢያቅታት ምን ይፈጠራል የሚለው ነው። ይሄኛው ነው አይደለ? ሌላኛው ነጥብ አሁን ዓላማው የተነሳችበት የእስራኤል ጥቃት የእነዚህን የኒውክሌር ማከማቻዎች ቦታዎች የሚሳኤል ቦታዎች ማውደም ነው። ይህ ባይሳካስ ምን ሊፈጠር ይችላል የሚለው ሌላኛው ነጥብ ነው። የእስራኤል ጥቃት እስከመጨረሻው ካልተሳካለት የኢራን የኒውክሌር መስሪያ ቤቶች በጣም ጥልቅ በጣም ደግሞ የተጠበቁ ከሆኑ ኢራን ምን ያህል መሳሪያ አላት የሚለውን ማንም ማወቅ አይችልም። እንዲያውም ባለፈው አንድ ስታነሳው የነበረው ነገር ምንድነው ሲወጡ የነበሩ ቪዲዮዎች ነበሩ። እነዚህ ሁሉ አንደርግራውንድ የዚህን ያህል መሳሪያ አላቸው ስትል ነበረ። ታዲያ እነዚህስ በጣም የተጠበቁ ከሆኑ ምን ሊፈጠር ይችላል? ዘቡ ብለ ጦርነቱ ላይ አትገባም። ስለዚህ ይሄ ነገር ምን ሊያመጣ ይችላል? 400 ኪሎ ግራም ወይም 60% የበለጸገው ዩራኒየም ሙሉ የጦር መሳሪያ ደረጃ ለመሆን ትንሽ እርምጃ የቀረው ከሆነ የኒውክሌር ነዳጁ ለ10 ቦምቦች በቂ ከሆነ ወይም የማይጠፋ ከሆነ አሁን ከምናስበው በላይ ግጭቱን ሌላ መልክ ያስይዘዋል። በሚስጥር ፈንጂዎች ውስጥ በጥልቅ ሊደበቅ ይችላል ተብሎ ይታሰባል። እነዚህ ፈንጂዎች ሚስጥራዊ በሆነ ቦታ ላይም ተደብቀው ይቀራሉ። እስራኤል አንዳንድ የኒውክሌር ሳይንቲስቶችን ገድላ ሊሆን ይችላል። ነገር ግን ምንም አይነት ቦምብ እስካሁን አልወደመም። ይሄ ሌላኛው ነጥብ ነው። ታዲያም የእስራኤል ጥቃት የኢራን አመራርን ተጨማሪ ጥቃቶችን ለመከላከል ብቸኛው መንገድ ነው ብላም ከወሰደች ኢራን ደግሞ በመንግስት ደረጃ አንድ ስምምነት ሊደረስበት ይችላል። ይህም ስምምነት ምንድነው? በተቻለ ፍጥነት ለኒውክሌር አቅም መወዳደር ብቻ። ስለዚህ በቀሩ ጊዜያቶች በሙሉ ኒውክሌርን መስራት የዩራኒየምን የበለጠ ማበልጸግ ቅድም 60% ለረጅም ዓመት ሲነገር ነበር። 90% ላይ ሲደርስ መሳሪያው ጥቅም ላይ ይውላል ተብሎ የሚታመንበት ነው። እዚህ ላይ መስማማት ቢችሉ ተብሎ የሚታሰብ ሴናሪዮ ነው። በጠረጴዛው ዙሪያ ያሉት አዳዲስ የጦር መሪዎች ከሞቱት ከቀደሙት መሪዎች የበለጠ ጠንከር ያሉና ጠንቃቃ ቢሆኑስ ተብሎ ፎሪን ፖሊሲ ያነሳል። ይህ እስራኤል ተጨማሪ ጥቃቶችን እንድትፈጽም ያስገድዳታል። እነዚህን የኒውክሌር ሳይንቲስቶች እንድትገድል ሊያስገድዳት ይችላል። ይህም ቀጠናውን ወደ ቀጣይነት ያለው የጥቃት ማዕበል ውስጥ ይከተዋል። የመልሶ ማጥቃት እርምጃውን በኢራን በኩል ይቀጥላል። ታዲያም እስራኤላውያን ለዚህ ስልት ጨካኝ የሆነ አመራር አላቸው፣ ወይም ደግሞ ጨካኝ የሆነ አንድ የሚጠቀሙባት ሀረጋለች። ሳሩን ማጨድ ይላሉ። ገብተዋል። ማጨድ ሙሉ ለሙሉ የሚሉት ሀረግ ይጠቀማሉ። እሱ ይሳካላቸዋል ወይ ነው የሚለው። እንግዲህ አሁን ይሄ ሴናሪዮ ስለ መሳሪያዎቹ በዴብዝ የምናውቀው እውቀት ስለሌለም በኢራን በኩል የተሸፈነ ስለሆነ እስራኤል የምትወስደው እርምጃ ምናልባት ተመሳሳይ የኒውክሌር ሳይንቲስቶችን መግደል ሊቀጥል ይችላል። ቦምቡን ግን እስካላፈነዳችሁ ድረስ በኢራን በአመራር ደረጃ ያሉ ሰዎች ባለን ጊዜ ተጣድፈን እንጨርስ። ልክ ፓኪስታን የኒውክሌር የጦር መሳሪያን ለመስራት የገባችበትን ጥድፊያ ኢራንም ወደዚህ አይነት ነገር ውስጥ ልትገባ እንደምትችል ይሄኛው በሶስተኛ ሴናሪዮ ተቀምጦ እናገኘዋለን። ምናልባትም እዚህ ሴናሪዮ ላይ እንደ አንድ ጥሩ ነገር ሊነሳ የሚችለው አሁን በኢራን አብዛኞቹ ወታደራዊ ምልትላቸው የሚችለው በኒውክሌር ሳይንሱ ላይም ሲሳተፉ የነበሩ ሰዎች በእስራኤል ጥቃቶች ስለተገደሉ አብዛኞቹ ተቀይሯል። አመራር ሲቀየር ደግሞ አሰራርም አብሮ ሊቀየር ይችላልና ምናልባት ሲማ እንዳነሳው ጥቃቶቹ እየበረቱ የሚሄዱ ከሆነ አንድና አንድ መከላከያችን እሱ ነው ወደሚል መተማመን የሚገቡ ከሆነ በሙሉ አቅማቸው እሱን ወደ ማምረት እሱን ወደ መስራት የሚገቡበት ሂደት ሊኖር ይችላል። እስራኤል ደግሞ በሙሉ አቅማ ኢራን ኒውክሌር ሊኖራት አይገባም ነው። ኢራንም እስራኤልም አሜሪካ የሚያስማማቸው አንድ ጉዳይ የኒውክሌር ኃይል ባለቤት ልትሆን አትችልም ኢራን በሚለው ጉዳይ ነው የሚስማሙትና ኢራን የኒውክሌር ኃይል ባለቤት እንዳትሆን እነሱም በቻሉት አቅም ጥቃቶቻቸውን ይቀጥላሉ። ነገር ግን እነዛን ቦምቦች እስካልተገኙ ድረስ የኒውክሌር ማብላያ ጣቢያዎቿ እስካልወደሙ ድረስ ኢራን እነዛን የኒውክሌር ማብላያ ጣቢያዎቿን በተቻለችው ፍጥነት እያሰራች የኒውክሌር ባለቤት ለመሆን የምታደርገውን ጥረት ትቀጥላለች። ምናልባትም ሌሎች ተፋላሚ ኃይሎች እንደነ ፓኪስታን ያሉ የኒውክሌር ባለቤት የሆኑ ኃይሎችም ምናልባት የጦርነት ላይ ሚናቸውን ሊያሳዩበት ወይም ደግሞ የራሳቸውን ሚና ሊወጡ የሚችሉበት እድሎች ሊኖሩ ይችላሉ ተብሎ ነው የሚጠበቀው። በትክክል ኢራን ጋር በጠላትነት ስሜት አይደለም የቆመችው ፓኪስታን አጋርነቷን እንዲያውም እያሳየች ነው። ሁለቱ ሀገራት አንደኛው 905 ኪሎ ሜትር ያህል የጋራ ድንበር ይዋሰናሉ። ይሄ ቀላል ቁጥር አይደለም። ስለዚህ ኢራን ውስጥ አለመረጋጋት ከመጣ ልክ ኢራቅ፣ ሶሪያ
ሊቢያ ላይ እንዳየነው ታጣቂ ቡድኖች እንደተነሱት ሁሉ ያ መነሳት ለፓኪስታን ሰላሟን እንድታጣ ያደርጋታል። ስለዚህ ከ17 ወራት በፊት ግጭት ውስጥ የነበሩ ሁለቱ ሀገራት በአንድ ላይ እንዲቆሙ የሚያደርጋቸው ትልቁ ነጥብ ይሄ ይሆናል። ሌላኛው ደግሞ እስካሁን ድረስ በዓለማችን ላይ ከሚገኙ ሀገራት መካከል ፓኪስታን እስራኤል የምትባል ሀገርን አላቅም ብላ እውቅና ያልሰጠች ሀገር ናት። ምንም አይነት የዲፕሎማቲክ ግንኙነት የላትም። በተጨማሪነትም እስራኤል የምትባል ሀገር የለችም ብላ ነው የምታምነው። አንድ የፓኪስታን ዜጋ ተነስቶ ወደ እስራኤል መሄድ አይችልም። ምንም አይነት የማይታወቅ ቦታ ወይም ምድር ላይ የሌለች የሚለውን እውቅና የተሰጠው ስፍራ እንደሆነ ይታወቃል። በዚህ የተነሳ ታዲያ ከሰሞኑ ትራምፕ አንድ የተናገሩት ምንድነው በኢራን አየር ላይ የበላይነትን ይዘናል ብለዋል። ያንን የበላይነት ደግሞ ፓኪስታን እየተመለከተች ወይም ደግሞ የአየር የበላይነቱ እንዲወሰድ አትፈልግም። ይሄ እንደ አንድ ነጥብ ተደርጎ ይወሰዳል። ውስብስብ የሆኑ ታሪካዊ ሁነቶች እንዳሉ ሆነው ደግሞ የባሊስቶኒያን የጸጥታ ስጋትን ማንሳት ይኖርብናል። ይሄ ነው ትልቁ ነጥብ። አንደኛው ይሄ አካባቢ ከኢራን ጋር በቅርብ ርቀት የሚዋሰን ነው። የዚህ አካባቢ አለመረጋጋት ከመጣም ስፍራው በነዳጅ ጋዝ የበለጸገ ነው። ይሄ ሀብት ማንም የሚፈነጭበት ታጣቂ ቡድኖች የሚፈነጩበት ይሆናል። አሁን እንኳን ሚላ እንደምታውቀው የባሊስቶኒያን ነፃ አውጪ ቡድን ተብሎ የሚንቀሳቀስ ኃይል አለ። ብዙ ጊዜ ጥቃት የሚፈጽም ይህንን አካባቢ ከፓኪስታን ተገንጥሎ እንዲሄድ የሚፈልግ ኃይል አለና በዚህ ቦታ ላይ 15 ሚሊዮን ያህል ሰዎች የሚኖሩበት ነው። ከቀኝ ግዛት ታሪኩ ጋር ስንመጣ ከ1947 እንግሊዝ ነፃ ያንን አካባቢ ጥላ ከሄደችበት ጊዜ አንስቶ እንኳን ቢያንስ 5 ጊዜ ያህል ግጭት ተደርጓል ከአማጺ ቡድኖች ጋር እና ቦታው በጣም ወሳኝ ከመሆኑ ጋር በተያያዘ ይሄ ስፍራ የአመጽ አካባቢ እንዲሆን ፓኪስታን አትፈልግም። ሌላው ትልቁ ነጥብ ደግሞ 62 ቢሊዮን ያህል የአሜሪካን ዶላር ፈሰስ የሚደረግበት የቻይና የዋን ኮሪደር ይሄ ቤልትና ኮሪደር ልማት የምንለውን ትልቁ እንቅስቃሴ የሚደረግበት እንደሆነ ይታወቃልና ያንን ስፍራ ወደ አለመረጋጋት ውስጥ ይከተዋል ብላ ፓኪስታን ስጋት ስላላት በዚህ ግጭት እንግዲህ እንዲለሳለስ ትፈልጋለች። ካልሆነ ደግሞ ከኢራን ጎን ልትቆም ትችላለች የሚል የተለያዩ ሀተታዎች ይነሳሉ። ፓኪስታን ኦፊሻሊ እውቅና ለእስራኤል እውቅና ከማይሰጡ ሀገራት አንደኛዋ እንደመሆኗ መጠን ጎረቤቷ ከእሷ ጋር በገባችበት ጦርነት ልደግፍ ትችላለች የሚል መረጃዎች አሉ። በይፋም አውግዘዋለች። ይህንን የተፈጸመውን ጥቃትም የኢራንን ሉዓላዊነት የሚጥስ ነው ስትልም አውግዘዋለች። በቀጣይነት ደግሞ ምን ይፈጠራል የሚለውን ነገር እንግዲህ እንመለከተዋል። ፓኪስታንን ራሴ ድህነትም ያሰጋኛል የሚል ጉዳይ ነው እያነሳች ያለችውና ምናልባት ይህ የድህነት ስጋት የሚቀጥል ከሆነ ሌላኛዋ የኒውክሌር ባለቤት ጦርነቱን የምትቀላቀልበት እድል ሊኖር ይችላል።